አብርሃም ትላንትና ማታ የሚገርም ነገር ተናግሯል። የሚገርም ነገር ስላችሁ ደግሞ ደስ የሚል ነገር ነው ለማለት ፈልጌ አይደለም። አብርሃም እስከዛሬ ድረስ ከሩቲ ጋር ተለያይተናል። ከዚህ በፊትም ደጋግሞ እኔና ሩቲ ተለያይተናል፣ ፍቺ ፈጽመናል። ያላመናችሁ ኦዲየንሶች አላችሁ እና ማመን ትችላላችሁ። እኔና ሩቲ ምንም የሚያገናኘን ከልጃችን ውጪ የሚያገናኘን ነገር የለም ብሎ ተናግሯል። ከዚህ በፊት ሰምታችሁ ከሆነ በደንብ አድርጋችሁ ማለት ነው። ትላንትናም ደግሞ አንቺም የራስሽ ኦዲየንስ አለሽ፣ እኔም የራሴ ኦዲየንስ አለኝ። ስለዚህ በኦዲየንሳችን ስራችን መስራት እንችላለን። መገናኘት አይጠበቅብንም። በዚህ ነገር እንደዚህ እየተጣለ ነው እስር ቤት እስከ መግባት ድረስ የደረስ ነው ሰዎች ነገ ደግሞ ሌላ ነገር ተፈጥሮ መገዳደል ሊመጣ ይችላል። ስለዚህ ይሄ ሁሉ ሳይሆን በፊት እኔና አንቺ የመጨረሻችን ይሁን ብሎ በግልጽም ተናግሯል። ዛሬ ግን አንድ ላይ ከመጡ እኔ አላቅም ምን አይነት ስራ ራሱ እየሰሩ እንደሆነ አላቅም። ምንም ያህል እኮ እንትን ካራክተሩ የሷ ካራክተር መጥፎ ቢሆንም የሩቲ የምትሰራው ካራክተር መጥፎ ቢሆንም ይሄና ርቆ መሄድ አልነበረባቸውም። ይሄና ሩቲን እንድትጠላ በሰው ዘንድ እንድትንጠላ ክብሯ ዝቅ የሚያደርግ ነገር መሰጠት አልነበረበትም። በጣም በዛ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። ሰላም ደህና ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ በዚህ ሰዓት የሀገሪቷ ሰላም በጣም እያስፈራች ነው። ሁሉም ቦታ ኢትዮጵያም እዚህም ሁሉም ቦታ ማለት ነውና ፈጣሪ ምሕረቱን ያምጣልን፣ ሰላሙን ያምጣልን፣ ፍቅሩን ያወርድልን። እናንተ ደግሞ በሰው ሀገር አትጣሉ በሰው ምክንያት ማለት ነው። ምክንያቱም ምን እንደምንሆን አናቅም። ተኝቼ ነገ መንቃቴን ራሱ አላቅም። መድኃኒዓለም ብቻ ነው የሚያውቀውና እባካችሁ አትጣሉ፣ ፍቅሩ ሆኖ ለራሳችሁ ተሳሰቡ፣ ለራሳችሁ አስቡ። አገር ላይ በጣም የሚያስጠላ ሁኔታ ላይ ነን ያለ ነው። ማርያምን ዛሬ ራሱ በቃ እኔ ከአይምሮ ጋር አይደለሁም ማለት ነው። በጣም ከባድ ነገር ነው ያለው ቤተሰቦቻችን ጋርና እባካችሁ ጸሎት አድርጉ። ስለ እነሱ ተው። እነሱ እኮ የራሳቸውን ህይወት በደንብ አድርጎ እየኖሩ ነው። እዚህ ጋር መጥቶና የኛን እንትን ጮጓራ የሚልጡት ማለት ነውና ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ እባካችሁ፣ ተወዳችሁ ማለት ነው። በደንብ አድርጋችሁ ቪዲዮውን ላይክ አድርጉልኝ። እኔ ጀግኖች ማለት ነው። አሳፍራችሁኝ አታውቁም። የኔ ውድ የሆናችሁ እህት የሆናችሁ የስግደት እህቶቼ ማለት ነው። እናንተ የስግደት ወርቆቼ ናቸው የምር ማለት ነውና ሩትዬ በቃ ከዚህ በኋላ ራስሽን ማስከበር አለብሽ። አለቀ ባጭር መልስ ማለት ነው። ምክንያቱም ራስሽ ስታስከብሪ ነው ሰው የሚያከብርሽ። አትገኝላቸው፣ አትሄጂ። በራስሽ ቤት ቪዲዮ ልቀቂ። ከወንድሞች ጋር ከእዩ ጋር ከቢኒ ጋር ከፈረንጁ ጋር ቪዲዮ ልቀቂ። እነሱ ይደጉበት ከአንቺ ጎን ይወልት። ሄርሜላ ቤት ለምን ይለቀቃል? በአንቺ ቤት በአንቺ እንደዚህ የተሰደብሽ እንደዚህ ከፍ ዝቅ እያደረገች። ትናንት መጨረሻ ላይ አወራችሁ ወሬ ሰምታችኋል በደንብ አድርጋችሁ። ሁል ጊዜ እኔ ነኝ አዋቂ ትላለች። አዋቂ ነኝ የሚል ሰው ደግሞ ጥሩ አይደለም። አያቅም ማለች እኮ አዋቂ የሚል ሰው አያቅም። አውቃለሁ ብሎ የሚያወራ ሰው ምንም አያቅም አለቻት። እሷም ሰው ሆና ተናገረቻት። እንደዚህ እንድትናገር ደግሞ ያደረገችው ሩቲ ራሷ በራሷ እጅ ነው። ይቅርታ አድርጉልኝ። ምክንያቱም ስትጠራ ትሄዳለች፣ ቪዲዮ ትቀዳለች። ከዛ በኋላ በአብርሃም ቤት ይለቀቃል። በመደዳ በ3 ቀን በ4 ቀን አብርሃም ቤት ይለቀቃል። ለምንድን ነው አብርሃም ቤት የሚለቀቀው እንዴ? ለምን? እኔ አላውቅም። ይሄና ምን አይነት ድራማ ቢሆን ነው? ምን አይነት ስራ ቢሆን ነው? ለምንድን ነው እቺ ልጅ እኮ በፊት እኮ ፍቅርን እንዴት ስታደርጋት እንደነበረ ሌሎች አብርሃም አጠገብ የደረሱ ሴቶችን እንዴት ስታደርግ ነበረ። በሱ አትምጡብኝ፣ በሱ ሁሉም ነገር ትቻለሁ፣ እሱን ግን መተው አልችልም ብላ በግልጽ ነበር የተናገረችው። አሁን እሱን ትቶ በቃ እሱ አይሆናትም፣ አለቅ። ከመጀመሪያ ጀምሮ አብርሃም የፍቅር ሰው አይደለም። የልጅ አባት መሆን አይችልም፣ ትዳርም መያዝ አይችልም። ስለዚህ ግን ሩቲ ራሷን ማስከበር አለባት። አለቀባችሁ። በቃ አብርሃም መተው አለባት እርግፍ አድርጋ። እንዴ በዛ በጣም እስማ